ፍቅርህ ለዘላለም በልቤ ውስጥ ይኖራል። ማን ያውቃል አንድ ቀን የኔ ልኮን ትችላለህ። ሁሌም በተስፋ እጠብቅሃለሁ ትላለች ኤደን። ኤደን ከዚህ በፊት እንደምናስታውሰው ከድሬዳዋ ጓደኛዋ ከኪያ ጋር ከመጣች በኋላ ወደዛች ሆቴል ትንሽ ቤት አረፍ ካሉ በኋላ እንደምናውቀው ክሮቤልን ወንድሟን ወይንም ኪራን ስታገኝ አብረው ነበረ። ያው ለአንድ ሰሞን አብረው ወደ ኪራ ቤት እየመጡ ኪራን የዛ ጊዜ የታየችው በኋላ በጣም በፍቅሩ ጠብ ትላለች። እንግዲህ ለኪያ እየካወቀችብኝ ምን ትላለች? ምክንያቱም የሚያወዳትና የሚያፈቅራት ሚስት አለችው። በዚህ መሃል ወደድኩት ብል ምን እባላለሁ በማለት መቋቋም እራሷን ተቁጥጥር ውጭ ሲሆንባት ተደብቃ የታክሲ ተሰው ለምና ወደ ድሬዳዋ የተመለሰችው ኤደን ከዛ በኋላም ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ ላይክ ሰብስክራይብ ሸር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። ኤደን እንግዲህ ከዛ ከሄደች በኋላ ተመልሳ ስመታ ኪራም ጽናትን ፍለጋ ወደ ገጠር በሄደበት ከገጠር ሲመለስ የመኪና አደጋ ደርሶበት ራሱን ስቶ ድጋሜ ኤደንም ወደ ከተማ ወደ አዲስ አበባ ስትመጣ ኪራ ስቶና ተራሱ ቁጥጥር ውጭ ሆኖ በደረሰበት የመኪና አደጋ ስቶ ትታየው ለካ አንተን ነበረ ያፈቀድኩ በማለት በዛ ምክንያት ኪራን ጠልታው ነበረ። ዛሬ ድጋሜ ደግሞ ስመጣ ኪራ ተስተካክሎና ወደ ነበረበት ህይወቱ ሲመለስ ደግሞ ድጋሜ ያፍቀረዋለች። በነገራችን ላይ የኤደን ፍቅር ወለ እብዴት። ምክንያቱም ፍቅር ከሆነ ሁል ጊዜ ምንም ሆናችሁ ምንም የልብ ፍቅር ከሆነ ሁሌም ከውስጣችሁ ተሆነ የእውነት ፍቅር ከሆነ ሁሌም ታፈቅሩታላችሁ። ምንም ይሁን ኦልሬዲ ኤደን ግን እንደዛ በነበረበት ጤና በነበረበት አፈቀረችው። ጤና ባጣበት ጊዜ ተወችው። የሆነ ሆኖ ዛሬ ላይ እንግዲህ ሁል ጊዜም ካጠገቡ የማትለየው የምትወደውና እስከ ስሟ ጽናት የሆነችው እሱም በጣም የሚያፈቅራትን ፈጣሪ ወዶና ፈቅዶላቸው ተጋብተው በአንድ ጣሪያ መኖር ከጀመሩ ሰንበት በት ብለው ነበረ። ይሁንና እንግዲህ ከመኖርም አልፈው ድርጅታቸው በስራቸው ለሌሎች የስራ እድል ፈጥረው እየኖሩ ያሉ ባላሰቡትና ባልጠበቁት ሁኔታ አቶ በላይ መቶ ዛሬ ለተወሰነ ጊዜም ቢሆን ቤታቸውንና ድርጅታቸውን ያጡት ኪራና ጽናት ወደ እህታቸው ቤት ለጊዜው አረፍ ብለው ነበረ። እንግዲህ እዛ አረፍ ባሉበት ደግሞ ኤደን የምትባል በነገራችሁ ላይ ኪያዬ በጣም ጨዋና ጨዋ ወልዶ እያሳደጋት እንደዚሁ ደግሞ ታማኝ ልጅ ነች። ለሁሉም ነገር ማቸኩል ቁጥብ የሆነች ልጅ አስተዋይ በጣም አስተዋይ ልጅ ነች። ይቺ ደግሞ ለሁሉም ነገር በተለይ ደግሞ ለነኪራ በኪያ ዙሪያ ጓደኛ ሳኮን መጥፎ አጥፊ ነች። በቃ እንደምናውቀው ከዚህ በፊት ብሩኬ ጋር ያጣላቻት እሷ ነች። አሁን ደግሞ ይባስ ብላ እንግዲህ ትናንትና ኪራ በተናደደበትና ብዙ ጊዜ የኛ ሀገር ሰው ሲናደድ ወይ ማንኛውም ሰው ሲናደድ ራሱን እንግዲህ የሚደበቀው መጠጥ ውስጥ ነው። እንደዚሁም ደግሞ ያው ወደ መጠጥ ቤት ጎራ እንዳለ አቶ በላይን ያገኘዋን በላይ ይጋብዘዋን። ከዛ ደግሞ ቤት ታገኘዋለች፣ ቤት ጋብዘዋለች። ቤት ግን መጠጡ ላይ ያደረገችበት ሌላ ነገር ስለነበረ ያን በዛ ምክንያት ተራሱ ጋር አልነበረም፣ ተቁጥጥር ውጭ ሆኖ ኒና መታ ወደ ቤት አንጥታው ነበረ። እናም እንግዲህ እዛ መጥቶ እህቱ ቤት ባረፈበት ነበረ ይቺ የተመታች ኤደንዬ መታ ና አሁን እባክህና ንቃና ደስ የሚል ጊዜ እናሳልፍ አጠገብህ መጥቻለሁ ትለዋለች። ኪራ ግን አይሰማም አይለማም። ልክ ኪያዬ ስትደርስ በጣም ነው የደነገጠችው። እኔ እንደደረስኩት ሌላ ሰው ቢደርስ እኔ እንደደረስኩት ጽናት ብድን መጀመሪያ እየሳመችው ይሄ ትልቅ ስህተት ሊሆን ይችላል፣ ደግሞ መቼም ቢሆን አረሳውም ስትል ኪያዬ ትመለከታል። መቼም የምረሳው ጊዜ አይደለም፣ አንተ ግን ነገ ጧት ስትነቃ የምታስታውሰው አይመስለኝም። እባክህ አሁን ተነስ፣ ጥሩ ጊዜ እናሳልፋለን። ምን እያደረግሽ ነው ስትል ትደነግጥና ምንም አላደረግኩ፣ ምንም የተፈጠረ ነገር የለም ትላለች። አለመፈጠሩ የኪራ መስከር እንጂ ኪራ እንደሷ ፍላጎት ቢፈልግ ኖሮ ሁሉም ነገር ተፈጥሮ ነበረ።
አንቺ ኤደን ምን እያደረግሽ ነው? ምን እየሰራሽ ነው? በማለት ከኤደን ይልቅ ኪያዬ በጣም ደንግጣለች። በጣምም ተናዳለች። እንግዲህ ምን እያደረግሽ ነሽ? አንቺ ምን አይነት ሰው ነሽ? ትላታለች። ምንም አልተፈጠረ ኪያ፣ ምንም የተፈጠረ ነገር የለም። አጋጣሚ ነው። ቀኑን ሁሉ ስራ ውለሻል። እራት ላቅርብልሽ በማለት ስትነሳ ኪያዬም ትገፈትራትና ምን እያደረግሽ ነበር? አልተፈጠረ አልኩሽ እኮ እያናገርኩሽ ትተሽ ልከጅ ትፈልጊያለሽ? ቆይስ ምንድነው? ያስ የኪራ ልብስ ማን ያወለቀው? ምንድነው የተፈጠረው? ምንድነው የሰራ? እሱን ቲሸርት ራሱን ያወለቀው ኪያ። ቆይ ምን እያሰብሽ ነው? ምንም የተፈጠረ ነገር የለም ትላለች። እውነትሽን ነው? እርግጠኛ ነሽ? ምንም የተፈጠረ ነገር የለም። እያየሁሽ ወንድሜን እኮ እየሳምሽው እያየሁሽ። እንዴት ነው እማምነሽ? እየሳምሽው እኮ ነበር። እኔስ ባልመጣ ምን ልታረጊ ነበረ? እኔ ባልደርስና እኔ ባልመጣብሽ፣ ባልመጣ ኖሮ አንቺ ምን ልትሰሪ ነበር? ምንስ እያሰብሽ ነው? ምን አይነት አስተሳሰብ ነው? ምን ውስጥ ነው ያለ? ተወስድና አልጋ ላይ ተወረጉራታለች። ምንም አልተፈጠረ አልኩሽ እኮ ትላለች ኤደን። ምን እያደረግሽ ነው? ምን እየሰራሽ ነው? ኪራ ማለት እኮ ለአንቺም ወንድምሽ ነበረ። ላንቺም እኮ ወንድምሽ ነው። እውነት አንቺ ነሽ ይሄንን ነገር ያደረግሽው? ማመን ራሱ እኮ እያቃት። እኔ ባልመጣ ኖሮ ምን ልታረጊ ነበር? ምንስ ልትሰሪ ነበር? ምንስ ሊፈጠር ነበር? ትላለች ኪያዬ። ኪያ አንቺ እኮ ዝም ብለሽ እያካበድሽው ነው እንጂ ምንም የሚፈጠር ነገር አይኖርም፣ ሊፈጠርም አይችልም። ምክንያቱም ወንድምሽ ሰክሯል፣ ምንም አያውቅ። እኔ ነኝ የማፈቅረው፣ እሱ ደግሞ አያፈቅረኝ። አፍሽን ዝጊ፣ ደግሞ ታወራለች እንዴ ብላ በጥፊ ስትላት አዎ አለቻት። አዎ አብሬው ልተኛ ነ እሱም እጄን ይዞ ነበር ትላለች። ውሸቷን ነው። ያ ደግሞ ኪራንታየው ራሴ መቆጣጠር ያቅተኛል፣ ከቁጥጥር ውጭ ነው የምሆነው፣ በጣም ወደዋለው ትላለች። ምን ንቂ እንጂ አንቺ ምን እየሆንሽ ነው? ልጁ እኮ ባለትዳር ነው። የሚወዳትና የሚያፈቅራት እኮ ሚስት አለችው። እሷም ተወደዋለች፣ እሱም ይወዳታል። ምን እያልሽ ነው? ትለው እኮ ሚስቱን ፈቶ ያግባኛል አልኩም። ሰክሮ መጣ፣ እጄን ያዘኝ፣ እኔም ራሴን መቆጣጠር አልቻልኩም። እወደዋለሁ እጄን ሲይዘኝ ትላለች። እንግዲህ እጇን የያዘው ጽናቴ ነይንተኛ የኔ ቆንጆ እያለ ነው እጇን የያዘው እንጂ ኤደን መሆኗን ፈጽሞ አያውቅም። ምክንያቱም ሰክሯል። የሰው ልጅ ሲሰክር ደግሞ ምንም ነገር አያስታውስም። እሱ ሰክሯል፣ እጅን ያዜ በቃ ይችን አጋጣሚ ልጠቀምባት ብዬ ዳብ ቢሆንስ ክብርሽን ጠብቂ እንጂ ሴት ነሽ እኮ። እሱ እኮ በመጠጥ ተገፋፍቶ መጠጥ ስለጠጣ ራሱን ስለሳተ ብቻ ነው እንጂ ጠንቅቀሽ እንደማይወድሽ ታውቂያለሽ። ምክንያቱም እሱ የሚወዳት እንዳይኑ ብሌን የሚሳሳላት ሚስት አለ። ምንም ልልሽ አልችልም። በሰዓቱ ልክ መስሎኛል። ከሱ ጋር ምንም ቢፈጠር አሁንም ቢሆን ልክ ነኝ። ምንም ልልሽ አልችልም። አታካብጄ ትላታለች። አንቺማ ጤነኛ ትመስል። እባክሽ ለማንም አትናገሪ፣ እኔም አልናገርም። በቃ በእኔና በአንቺ መሀል ይቅር ትላለች። በቃ አንቺ የሚያሳስብሽ ይሄ ብቻ ነው ወይ ትላለች። ኪያያ ከኛ ጋር መኖር ጀምረዋል። ምን ያህልም እንደሚኖሩ የምናውቀው ታሪክ የለውም፣ የምናውቀው ታሪክ የለም። አሁን እሺ ምን ልታደርጊ ነው? ምን ልትሆኝ ነው? ትላታለች። እስከ ዛሬ ችዬ የለ አሁንም እችለዋለሁ። አይናኑን እያየሁ እችለዋለሁኝ። እድሉን ካገኘሁ እጠቀማለሁ፣ ካላገኘሁ ደግሞ አይናኑን በማየት እፈወሳለሁ ትላታለች። ቆይ እኔ እንደመጣሁት ጽናት ብመጣብሽ ትላታለች። ቁልፍ የላትም ብዬ እኮ ነው ትላለች። ቁልፍ ትሰጣት አይንሽ አይቶ የለም ወይ? እውነት እንደዚህ ትሆኛለሽ ብዬ አላቅም ነበረ፣ ግን አፈርኩብሽ፣ አሳፈርሽ ትላታለች። ባክሽ ኪያ እንደዛ አትበኝ፣ እኔ በጣም ነው ማፈቅረው ወንድምሽ። ኪያ ጽናት መጣች መሰለኝ። ስለዚህ እንዲያመመው ሰው ወይ እንቅልፍ እንደወሰደው ሰው አርፈሽ ተከናንበሽ ተኝ፣ ልውሽ እንዳትተዝህ ክፍል ትላታለች። አንቺማ ስለ ወንድምሽ ሚስትና ስለ ወንድምሽ ተጨነቂ፣ ስለ እኔ ስሜት ምን መስሎ አይታይሽ። ሲቀጥል ደግሞ እኔ እሱ ወንድምሽ ስለሆነ ለወንድምሽ ታግዣለሽ እንጂ የሱስ ጥፋት ትላለች። እንግዲህ እዚህ ጋር ሁላችንም እንደ ፍርድ ስንፈርደው ኪራ ምንም ጥፋት የለበትም። እሷ ነች የምትፈልገው
የተደረገው። የሚያሳዝነው ነገር ደግሞ ያለፈውን አይተናል። በዛ በታመመ ጊዜ እንደዛ አበድኩልህ ተቀነጠስኩልህ ብላ የምትለው ኤደን ሲታመም ጥላው ሄዳ ነበር። አንተን ነበር ያፈቀርኩት ወይ አንተን ነበር እንደዚህ ያልኩት በማለት ነበር በጣም ትትሳለቅበት ነበረ። ዛሬ ደግሞ ወደ ማንነቱ ተስተካክሎና ሙሉ አካል ሆኖ ስታየው መልሳ ልትወደው ችላለች ማለት ነው። ይሄ ብቻ አይደለም እንግዲህ ዛሬ አብረው ልተኛ ነበረ። በጣም ታስጠላለች። መጥፎ ጓደኛ ነች። እንግዲህ ኪያየን እንደው ምን አለቻት? ምንድነው ይሄን ያለ እኔን የምታካብጂው? አንቺስ ተሄኖክ ጋር ተኝተሽል ወይ ተሄኖክ ጋር ተሳስተሽል ወይ ስትላት፣ እኔ እኮ ፍቅረኛዬ ነው የኔ እኮ ሚስት የለውም እንዳንቺ ባለትዳር ላይ ሄጂ ጉፍ አላልኩም። የኔ ምንም ነገር የሌለው የኔ ፍቅረኛ የነበረ ነው ብሳሳትም። አንቺ ግን ትዳር ያለውና ባለትዳር የኔ ወንድም የሆነውን በሚስቱ እጅ በልተሽ አብረን እየበላን እየጠጣን ያለውን ልጅ ነው። ሲቀጥል ደግሞ የኔና ያንቺ ይለያያል ስልሽ ደግሞ የኔ እሱ ራሱ ፈልጎ ነው። አንቺ ግን ራሱን በማያቅ ሰዓትና ራሱን በሳተበት ሰዓት አንቺ ልታሳስችው እጁን ይዘሽ እየጎተትሽው ነበር፣ እየሳምሽው ነበረ። እሱ ቢነቃስ ምን እንደሚልሽ ታውቂያለሽ ጠንቅቀሽ። አይወድሽም ስለዚህ ትላታለች። እንግዲህ ኪያም በጣም ትናደድባታለች። በሌላ በኩል እንግዲህ ጽናት ግራ ተጋባች። ወደ ጓደኛዋ ቤት ሄዳ ስትመለስ ቤትን ታገኛታለች። ቤትዬ እንግዲህ እንዴት ነሽ? ያቺ ወጡ አይጣፍጥላታል። ያቺ የምትባይ ወጥ ቀቃይ እንዴት ነሽ? ደህና ነሽ ወይ ትላታለች። ለመሆኑ ትናንት ማታ ባልሽ በሰላም ገባ ወይ ትላታለች። እንግዲህ ስላማታ ባልሽ በሰላም ገባልሽ ወይ? እንዴት ደረሰ? በሰላም ገባ ወይ ስትላት፣ እኔ ተዛ በኋላ እንግዲህ ጽናት ትቆጣለች፣ ጉሮሮዋን ታንቃታለች፣ ትደበድባለች። ለማንኛውም እኔን እንደዛ ስታርጊኝ የነበረ ቤት እያልሽ እኔን ትታሳድጅኝ የነበርሽ ቤትሽ አሁን ባዶ ላይ ወድቀሻል። አሁን እኮ ምንም ነገር ባልሽስ ምን ላይ ነው? ምን ላይ ነሽ? አሁን ያለሽበትስ ወጥ መቀቀያ ያለሽ ወይ? ወጥ መቀቀያች ክችን አለሽ ወይ? በማለት ትጥላት። ጽናት እንግዲህ ከቁጥጥር ውጭ ሆና ታንቃታለች። ትደባደቡ ምሩ እየመታ እንግዲህ ታገላግላችኋለች ማለት ነው። በሌላ በኩል እንግዲህ ትናንትና በነበረው ጆከር ተፍቅር ጋር ተኝቶ ደርሳበት ነበር። ያው እንደምናውቀው ጽናት ይቅርታ ሰንዬ ዛሬ እንግዲህ ተመልሶ ጆከር ሰንዬም ያው ማኩረፍ ስለነበረባት አኩርፈዋለች። የሚያሳዝነው ነገር ደግሞ ፍቅር እቃያቸው ድረስ ቤቷ ድረስ መታ ምንም የተፈጠረ ነገር የለም አልተፈጠረም። እንደዚሁም ደግሞ ራሱ ጆከር ምንም አልተፈጠረ ምንም የተፈጠረ ነገር የለም በማለት ጥቅጥቅ አድርጎ ሲላት እንግዲህ እሷ ያደረገችው ፍቅርን መታቸው። ፍቅርን ስመታት ፍቅርን አትምቻት፣ በማታውቀው ነገር ምንም ታታድርግ አትምቻት አላለም እንዴ? ተኝተዋል። ከዛ ውጭ ደግሞ ሌላውን ነገር መቼም ሰው አንዱ ሰው ማየት የሌለበት ነገር ነው። ግን እሱ ደረት ላይ ተለጥፋ ደርሳባቸዋል። ከዛ ወዲያ ምን ስትሆን ምንም አልተፈጠረ። ላስረዳሽ፣ ጆከር አሁን ትልቅ ስህተት ላይ ነው፣ እየተሳሳተ ነው ያለው። በዙ ተቀጠለ ጆከር እየተዳሩን ያጣል። እንደምናውቀው ምንም የሌለው ልጅ በፍቅር ብቻ ግብታው ወደ ቁም ነገር ለመውሰድ ስትጥር እህቷ ድረስ መስዋዕትነት ከፍላ እንደዚህ ማድረጉ ጥሩ አይደለም። የሚያሳዝነው ነገር እንግዲህ አንዳንድ ጊዜ ፍቅር ብቻ ስንሰጥ፣ ፍቅር ስንሆን፣ ሰላማዊ ስንሆን ገንዘብ ምን አባቱ ፍቅር ይበልጣል፣ ሰርተን እናገኛለን፣ ድህነት አብሮን አልተፈጠረም ብለን ትንወስን እንሰበራለን።